ዛሬ የምንነጋገረው የቅዱሳን ስብሰባና ስርዓቱ በሚል ርዕስ ነው የምንነጋገረው። ግን ያተማርነውን ሪኮል እንድናደርግ ፈልጋለሁኝ። እግዚአብሔር ይረዳናል። አሜን። እንግዲህ 9 የመንፈስ ቅዱስ ስጦታዎች ምን ይባላሉ ብለናል? ካሪዝማ ይባላሉ ብለን ነበረ። በዚሁም መሰረት ተንተነናቸዋል። ለቤተ ክርስቲያን እጅግ አስፈላጊ መሆናቸውን በጣም አስፈላጊ ናቸው። ተሰጥተውናል። በነፃ ነው የተሰጠው አይደል? የልብ መዘጋጀት ከማን ነው? ከሰው ነው። የመልሱን የምላስ መልስ ግን ነው የሚለው ዛላ የእግዚአብሔር ደግሞ ይመልስልናል ከእግዚአብሔር ዘንድ ስለሆነ መልሱ ማለት ነው። እና በጣም ልንጠማው እንዴት አርገላስ በጣም ልንጠማው ይገባል። እግዚአብሔር አምላክ በመካከላችን ድንቅና ተአምራትን እንዲያደርግ ከፈለግን እነዚህን ስጦታዎች ልንጠማ የግድ ነው። ብዙ ጊዜ የሚያመኝ ነገር አለ። የሚያመኝ ምንድነው? አንድ ሰው በመካከላችን ሲታመም አገልጋይ እንትና ሲመጣ ይጸልይለታል ሲባል ደስ ይላችሁ መስላ እኔ በጣም እንደ መርፌ ነው የሚወጋይ ልቤን። ቪርዝንዶ ሂየ እኛ እኮ እዚህ ነን፣ ለምን አንጸልይለትምና ለምን አይፈወስም? እግዚአብሔር ለምን የፈውስ ስጦታ ያለውን በመካከላችን አያስነሳም? አይ ወንድም ከሌ ሲመጣ አማክረውና ችግሬን እግዚአብሔር የትንቢትን ስጦታ ሰጥቶን የለ እንዴ? ለምንድነው ሰዎችን ሪዘርቭድ የምናደርጋቸው? ወይም ደግሞ ምንድነው የሚባለው ወደ ሆስፒታል ሲመራ ሪፈራል የምንጽፈው? አፖይተ ጊብስ ካይነ ሪፈራል። ከዛሬ ጀምሮ ሪፈራል የለም። ሰው ሲታመም እንጸልይለታለን። ድንቅና ተአምራት እግዚአብሔር እንዲያደርግ እንጸልያለን። የጥበብን ስጦታ ሰጥቶን እግዚአብሔር አምላክ የእግዚአብሔርን ጥልቅ ሚስጥር ለቤተ ክርስቲያን እንድንናገር እንጸልያለን። የእውቀትን ስጦታ እግዚአብሔር ሰጥቶን በእውቀት ስጦታ እግዚአብሔር አምላክ የሰዎችን ችግር እንድንፈታ እንዲረዳን እንጸልያለን። ደግሞ እግዚአብሔር ያደርገዋል። የእምነትን ስጦታ ሰጥቶን በፍጹም አይቻልም ተብሎ የታሰበውን እግዚአብሔር በመካከላችን ችሎ ማየት እንችላለን። አሜን። እንደገና የፈውስ ስጦታ ሰጥቶ ቅድም እንዳልኩት እግዚአብሔር አምላክ በመካከላችን ልዩ ልዩ ህመሞች ሲፈወሱ እናያለን። አያለው በሉ እስቲ እናያለን። እግዚአብሔር ይመስገን። ድንቅና ተአምራት ሲሆኑ እንዴት ሊሆን ይችላል የተባለው ሲሆን እናያለን። አሜን። ትንቢትን ሁሉም ሲናገሩ ግን በተራ ዛሬ እናያለን ሲናገሩ እናያለን። አሜን። እንደገና ደግሞ መናፍስትን የመለየት ስጦታ ተነስቶ አንዱ መጥቶ ክፉ መንፈስ ያለበት ሊዘባረቅ ሲል አይ በቃ ወንድም ቁጭ በል የሚል መናፍስትን የመለየት ስጦታ እግዚአብሔር ሲሰጠን እናያለን። በልዩ አይነት ልሳን የሚናገሩ የሚተረጎም ልሳን በመካከላችን ይነሳሉ። ዛሬ ለምሳሌ እህታችን ሀናታች ስንጸልይ በልሳን እየተናገረች እየተረጎመች ስታመሰግን ነፍሴ በጣም ነው ደስ ያላት። በእውነት ከልቤ ነው የምናገረው። እሽቪል ንሽት ሽላይመን አሁን ሽላይመን እያረኩ አይደለም ወይም ደግሞ ያቆላመጥኩ አይደለም። እግዚአብሔር አምላክ እንደሚያደርግ አምኜ ነው የምናገረው። ከዛ ደግሞ ትርጉሙ በልዩ ልሳን የሚናገረውን ሰው ደግሞ ሌላው ተነስቶ የመተርጎም ስጦታ ተሰጥቶ ሲተረጉም ደግሞ ማየት እንችላለን። አሁንም ይቅርታ አድርጉልኝ ልድገምና ሀንዬ እዚህ ያልነበረችን ባለፈው ወንድማችን ሄኖክ መጥቶ ሀና የምትናገረው እንዲህ ነው ትርጉሙ ብሎ ነገረኝ። እግዚአብሔር አምላክ ስሙ ይባረክ። አሜን። ሀንዬ ያልነበርሽም ትርጉሙን ግን አውቀነዋል። ከፈለግሽ በኋላ ጠይቂኝ እሺ። እግዚአብሔር አምላክ ስሙ ይባረክ። አሜን። ስለዚህ የሚተረጎም ልሳን ተናግረን የሚተረጉም ሰው ተነስቶ በመካከላችን ተርጉሞ ሲነግረን ምን ልበላችሁ ሌቤንዲሽ የሆነ ገማይንዴ ይኖረናል። አሜን። ስለዚህ አሁን አንድ ጥቅስ አነብና ጸልየን እንጀምራለን። አንደኛ ቆሮንቶስ 16 ከ26 እስከ 33 ያለውን በኋላ እናየዋለን። አሁን ግን ቁጥር 26ን ብቻ ላንብባት። እንግዲህ ወንድሞች ሆይ ምንድነው በመተሰበሰቡበት ጊዜ ለያንዳንዱ መዝሙር አለው። ለስንቱ? ለያንዳንዱ። ለአንዱ አይደለም የሚለው ለያንዳንዱ መዝሙር አለው። ለያንዳንዱ ትምህርት አለው። በልሳን በሚተረጎም ልሳን ሊነግረን ይችላል ወይም ደግሞ በትንቢት መልክ ሊነግረን ይችላል። ሐዋርያ ጳውሎስ እንዳለው በልሳን መተርጎም አለው። በልሳን መናገር አለው፣ በልሳን መተርጎም አለው። እንደዚሁም ደግሞ ሁሉም ለምን ይሁን? ለማነጽ ይሁን። እንግዲህ ወንድሞች ሆይ ምንድነው በመተሰበሰቡበት ጊዜ እንደ ዛሬው በመንሰበሰብበት ጊዜ እንደ ቀድሞ በጸሎት በመንሰበሰብበት ጊዜ
በምንሰበሰብበት ጊዜ ሁሉ ለእያንዳንዱ በተሰጠው ስጦታ ሊያገለግል ይገባዋል። አሜን። እያንዳንዱ አንዱ ብቻ አይደለም፣ እያንዳንዱ እነከሌ ብቻ አይደለም፣ ሁላችንም በተሰጠን የጸጋ ስጦታ ልናገለግል ይገባል። እያንዳንዱ ባለፈው ሳስተምራችሁ አይታችሁ እንደሆነ ለምሳሌ ጥበብን የመናገር ስጦታ ብለናል አይደል? ጥበብን የመናገር ስጦታ ለሁላችንም የተሰጠ አይደለም። እዚህ አንደኛ ቆሮንቶስ 12 ላይ ያየነው አይደል? ለአንዱም ነው ጥበብ መናገር የተሰጠው። ግን ደግሞ ጥበብን እግዚአብሔር ይሞላናልና ምን ብለናል? ሁሉም አንዱ እያልነው አይደል? የተማነው ልዬ ለሁሉም የተሰጠ አለ አይደል? ያዕቆብ ምዕራፍ 1 ቁጥር 5 ላይ ምንድነው የሚለው? ማንም ከናንተ ጥበብ ቢጎድለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን፣ እርሱም ምን ይለዋል? ስለዚህ ለሁሉም የሚሰጥ ጥበብ አለ። እንደዚሁም ደግሞ ለአገልግሎት እንዲሆን አንደኛ ቆሮንቶስ ምዕራፍ 12 ላይ እንዳየነው ከቁጥር 7 እስከ 11 ለአንዱ ብቻ የሚሰጠው ጥበብ መናገር አለ። ያ ለአንዱ ብቻ የሚሰጠው ምን ብለናል? ጮሌ መሆን ማለት አይደለም። ጥበብን ወይም የችግር መፍቻ የሆነውን አይደለም። ለሁላችን የሚሰጠን እግዚአብሔር የሚሰጠን ችግር የምንፈታበትን ጥበብ ነው አይደል? በተለይ ያዕቆብን ስታነቡት ብዙ ፕሮብሌም ስለነበረባቸው ማንም ከናንተ ጥበብ ቢጎድለው ብሎ አላቸው። ችግር የምንፈታበትን ጥበብ ለሁላችንም ጌታ ሊሰጠን ይችላል። እዚህ ላይ ግን ጥበብ የተባለው እንደ አንደኛ ቆሮንቶስ ምዕራፍ 2 መሰረት አይን ያላየውን ጆሮ ያልሰማውን እግዚአብሔር ለሚወዱት ብቻ የሰጠውን የእግዚአብሔርን ሚስጥር ክርስቶስን ገልጦ ማስተማር ነው ብያቸዋለሁ። ስለዚህ ጥበብን መናገር የሚባለው ክርስቶስን መግለጥ ማለት ነው በመንፈስ ቅዱስ ስጦታ። ዕውቀትንም ስለመናገር ተነጋግረናል አይደል? እስከ ምን ይላል በአንደኛ ቆሮንቶስ እዛው ላይ ምዕራፍ 1 ላይ ስታነቡ ዕውቀት እንደተሰጣቸው ጌታ ኢየሱስ ክርስቶስ ከሚመጣ ድረስም እንደሚሰጣቸው ይነግራቸዋል ለሁሉም። ግን እዚህ አንደኛ ቆሮንቶስ ምዕራፍ 12 ላይ ስንመጣ ለአንዱም በአንዱ መንፈስ ዕውቀትን መናገር ይሰጠዋል አይደል? ዕውቀት መናገር የተባለው ዕውቀት የመንፈሳዊ ዕውቀትን ብቻ ሳይሆን አሁን ለምሳሌ በግሩሜ ውስጥ በልቧ ውስጥ ያለውን እግዚአብሔር ገልጦልኝ አውቄው ብነግራት ማለት ነው። አወቅኩት። ጌታ ኢየሱስ ክርስቶስ ማንም ስለ ሰው ሊነግረው አያስፈልገውም። እርሱ በሰው ውስጥ ያለውን ያውቅ ነበረ። ስለዚህ ይሄን አይነት ማወቅና ያን ሰው ወገኖችን ጉባኤን ማገልገል በዕውቀት መናገር ይባላል ብያለሁ። ስለ እምነት ተነጋግረናል። የእምነት ስጦታ ሰው ይሆናል ብሎ የማያምነውን ማመን ማለት ነው። በዚያ መሰረት ድንቅና ተአምራት ማድረግ ይቻላል። ለምሳሌ ብለን የወሰነው ታስታውሱ እንደሆነ ማንን ነው? ኢያሱን ነው አይደል? ኢያሱ እንዳለ ጋላክሲውን በጠቅላላ የሚያቆም ጸሎት ጸለየ። እኛ የሚመስልን ፀሐይ ብቻ ነው የቆመችው አይደለም። እንዳለ ጋላክሲያችን ነው የቆመው። ምክንያቱም አንዱ ካንዱ ጋር የተያያዘ ስለሆነ ማለት ነው። ይሄን ባለፈው አስረድቻለሁ። ሄዳችሁ ማንበብ መስማት ትችላላችሁ። ስለዚህ ፀሐይ በገባውን ላይ ትቁም የሚል እምነት ከየት አገኘ? እግዚአብሔር ሰጠው። ከዛ ቀጥሎ የተመለከትነው ምንድነው? የፈውስ አገልግሎት ነው። ሰው ይፈወሳል ብሎ ያላሰበውን ይሄማ ኦሬዲ አብቅቶለታል የሚባለውን እግዚአብሔር እንዲፈውስ ከናንተ መካከል ከኛ መካከል አንዱን እግዚአብሔር ይጠቀማል። ለፈውስ አገልግሎት ያስነሳዋል። ድንቅና ተአምራትን አይተናል። ድንቅና ተአምራት የሚባለው ፈውስ ተአምር ነው አይደል እንዴ? አሁን አንድ ሰው ከካንሰር ቢፈወስ ተአምር ነው። ግን ፈውስ ሁሉ ማንድ ነው? ተአምር ሁሉ ግን ፈውስ አይደለም። ለምሳሌ ፀሐይን ኢያሱ ማቆሙ ተአምር ነው አይደል? ግን ፈውስ አይደለም። ፈውስ ግን ተአምር ነው። ይሄንም አይተናል። እግዚአብሔር በእያንዳንዳችሁ ትንቢትን መናገር እንድትናገሩና እንድታገለግሉ ይፈልጋል። ይሄን አይተናል። መናፍስት እንድል ይሄ ግን ሲሆን ቤተክርስቲያን ሕያው ትሆናለች። መጥቶ ተመላሽ አድምጦ እግዚአብሔር ይመስገን ብለን የምንሄደው ነገር አይደለም። የምንሳተፍበት ለምን? አንዳችን ከሌላው ጋር አካል ሆነን ተያይዘናል። እኔ በሰይፍሻ አገልግሎት ተጠቃሚ ነኝ። እሱ በእኔ አገልግሎት ተጠቃሚ ነው። እኔ በእናንተ እናንተ በእኔ ለምን አካል ሆነናልና እጅ ለእግር እግር ለእጅ እንደሚጠቅመው ሁሉ እኔ ለግሩሜ እጠቅማታለሁ፣ ግሩሜ ለእኔ ትጠቅመኛለች። ግን እኔ ጸጋዬን አውቄ እሷን የምጠቅምበትን መንገድ ማወቅ አለብኝ። ሰይፍሻ ጸጋውን አውቆ እኔን የሚጠቅምበትን መንገድ ማወቅ እያንዳንዳችን ካልሆነ ግን ፓሲቭ የሆነ ሰሚ ብቻ መሆን በጣም ትክክል አይመስለኝም። እግዚአብሔር ይርዳን። አሜን።
ስለዚህ ይሄን ደጋግመን ስለ 9 ስጦታዎች አይተናል። ዛሬ ጥያቄዎቻችሁን ነው መመለሰው። የሰጡኝ ሰዎች ተመሳሳይ ጥያቄ ነው፣ በአራት አጠቃልየዋለሁኝ። አንደኛው የጸጋ ስጦታ በሐዋርያት ዘመን ቀርቷል ይባላል፣ በዚህ ዘመን የለም ይባላል እና ይሄ ነገር እንዴት ነው እውነት ነው ወይ ተብሎ የተጠየቀ ጥያቄ ነው። ሁለተኛው ጥያቄ ከፈውስ ስጦታ ጋር የተያያዘ ነው። ጌታ ተፈውሰሻል ብሏት አንድን ትንህት ወይም አንድን ወንድም ወደ ቤታቸው ከሄዱ በኋላ ሳይፈወሱ ይቀሩና ይሞታሉ። ስለዚህ ስለ ፈውስ በነበረው ትምህርት ላይ የተነሳ ጥያቄ ነውና አገልጋዩ ተፈውሰሻል ብሎ ከተናገረ በኋላ ምን ሆኖ ነው አይደል? ጥያቄው እንደዛ መሰለኝ የጠየቀኝ ሰው እዚህ ስላለ ማለት ነው። ሶስተኛው ጥያቄ ሶስተኛውን ጥያቄ ደግሞ ላንብብላችሁ። አንዳንድ አገልጋዮች ጉባኤውን በልሳኖቻችሁ ተናገሩ ይሉና ሁሉም በልሳን ተናጋሪ ይናገራል። ሐዋርያው ጳውሎስ ግን 2 ወይም 3 ነው ያለው፣ እሱም ከሆነ የሚተረጎም ነው ያለው እና ለምን እንደዚህ ይባላል? ኢዛት ራይት? ይሄ ትክክል ነው ወይ የሚል ጥያቄ ነው። ጌታ ይሄን ለመመለስ ጸጋውን ያብዛልኝ። አሜን። ምክንያቱም ብዙ ሰው የሚጠይቀው ስለሆነ ማለት ነው። አራተኛው በሚዲያ በዩቲዩብ በቲክቶክ በቲቪ አገልግሎታቸው ዝም ብሎ ያለ ማቋረጥ በልሳን የሚናገሩ ሰዎች አሉ። ይሄ ነገር ትክክል ነው ወይ የሚል ነው። ከዚሁ ከአንደኛ ቆሮንቶስ ምዕራፍ 14 ተነስተን ነው የምናጠናውና እነዚህን ጥያቄዎች እንመልሳለን። ስለዚህ ወደ አንደኛው ጥያቄ ልውሰዳችሁ። ብዙ ጊዜ ሰዎች ምን ይላሉ ወይም ደግሞ መቀበል ካቃታቸው እነዚህ የጸጋ ስጦታዎች በሐዋርያት ዘመን አብቅተዋል፣ አልቀዋል፣ ካሁን በኋላ ዝም ብሎ ነው ብሎ ይላሉ። እስቲ የጻፍኩትን ላንብብላችሁ። አንዳንድ አስተማሪዎች በአንደኛ ቆሮንቶስ 13 ከቁጥር 8 እስከ 10 ያለውን ቃል በመጥቀስ በዚህ ዘመን የጸጋ ስጦታዎች ሊኖሩ አይችሉም፣ ምክንያቱም የእግዚአብሔር ቃል በመጽሐፍ ቅዱስ ተጽፎ እጃችን ውስጥ ስለገባ ጥበብን መናገር፣ ዕውቀትን መናገር የሚባሉ ስጦታዎች ወይም ትንቢትን የመናገር ስጦታም ሆነ በልሳን የመናገር ስጦታ አላስፈላጊ ስለሆኑ በሐዋርያት ዘመን ቀርተዋል ይላሉ። ድንቅና ተአምራትን ማድረግም ሆነ የፈውስ ስጦታም የሕክምና ሳይንስ ስለተራቀቀ እንዲህ ብሎ የነገረኝ ሰው አለ። የሕክምና ሳይንስ ስለተራቀቀ አስፈላጊ አይደለም። ትንቢትን መናገርና በልሳን መናገር ከሌለ ደግሞ መናፍስትን መለየትም ሆነ በልሳን የተነገረውን መተርጎም አስፈላጊ አይደለምና ስለዚህ መናፍስትን መለየት ወይም ደግሞ መተርጎምም አስፈላጊ አይደለም ብለው የሚያስተምሩ አሉ። ስለ መመርመር ሳካፈላችሁ ትዝ ይላችሁ እንደሆነ አንዳንድ ያነሳኋቸው ጥያቄዎች አሉ። እነሱንም በኋላ እናያቸዋለን። እግዚአብሔር ጥያቄዎች ሳይሆን መልሱ። እስቲ እንደዚህ የሚሉ ሰዎች የሚያነሱትን አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 8 እስከ 10 ያለውን እናንብበው። ሌላ ምክንያት ሲያጡ ምክንያት አድርገው ያቀረቡት ይሄን ስለሆነ እንደዚህ ይላል። ፍቅር ለዘወትር አይወድቅም፣ ትንቢትም ቢሆን ግን ይሻራል፣ ልሳኖችም ቢሆኑ ይቀራሉ፣ ዕውቀትም ቢሆን ይሻራል። ምን እያለ ነው? የልሳን ስጦታ አስፈላጊ አይደለም የሚል ነው የሚያስመስሉት አይደለ? ወይም ትንቢትም መናገርም አስፈላጊ አይደለም ይሻራል። ከዕውቀት ከፍለን እናውቃለን፣ ከትንቢትም ከፍለን እንናገራለን። ፍጹም የሆነ ሲመጣ ግን ተከፍሎ የነበረው ይሻራል። ስለዚህ ይላሉ መጽሐፍ ቅዱስ እጃችን ውስጥ ተጽፎ ስለገባ በፍጹም አስፈላጊ አይደለም፣ ኦሬዲ ተሽሯል ብለው የሚጠቅሷት እችን ጥቅስ ነው። ሌላ ጥቅስ የላቸውም። በነገራችን ላይ የጸጋ ስጦታዎች ቀርተዋል ተብሎ ዳይሬክት የተጻፈ በፍጹም መጽሐፍ ቅዱሳችን ውስጥ የለም። አንድ ቃል ፈልጋችሁ አታገኙ። እስከዛሬ ክርስቲያኖች ሆናችሁ መጽሐፍ ቅዱስን ሙሉውን ያነበባችሁ ይሄን ቃል አታገኙም። ስለዚህ ነው ምክንያት አድርገው እችን ያቀርባሉ። የሚናገሩት ደግሞ ሰዎች እንደዚህ ቀላል ሰዎች እንዳይመስሏችሁ፣ በጣም ትላልቅ የተባሉ የመጽሐፍ ቅዱስ አስተማሪዎች ይሄን ቃል ይናገራሉ። is that right? ይሄ ነገር ትክክል ነው? የሚመጣው ፍጹም የሆነው ማን ነው?
ይሄ ሁሉ የሚሻርበት የሚመጣው ፍጹም የሆነው ማን ነው ብለን ልንጠይቅ ያስፈልጋል። ወይንም መጽሐፍ ቅዱስ ነው ወይ የሚመጣው? እነሱ እንደሚሉት ፍጹም የሆነው እጃችን የገባው መጽሐፍ ቅዱስ ነው ወይ? ሌላ ጥያቄ ልጠይቃችሁ። መጽሐፍ ቅዱስ በመጽሐፍ ፎርም የተደረገው አዲስ ኪዳን በ364ኛው ዓመተ ምህረት ነው። ቅዱስ አትናቴዎስ የሰሜን አፍሪካ ጳጳስ የነበረው ነው የሰበሰበው አይደል አዲስ ኪዳንን። እሱ እስኪሰበስበው ድረስስ እሺ ወይንስ የብሉይ ኪዳኑንም የአዲስ ኪዳኑንም አድርገው በ460ኛው ዓመተ ምህረት ይመስለኛል ቅዱስ አውጉስጢኖስ በነበረበት ዘመን ነው የሰበሰቡት። እሺ እስከዛ ጊዜ ድረስ ነው? እስከ መቼ ነው? ሪሊ መጽሐፍ ቅዱስ እጃችን ስለገባ እነዚህ የጸጋ ስጦታዎች ቀርተዋል ወይ? ፍጹም የሆነው ሲመጣ ይሻራል የተባለው ይሄ ፍጹም የሆነው ይመጣል የተባለው ማን ነው? ከዚያ ቀጥለን በቅንነት ካነበብነው ከዚሁ ጥቅስ ቀጥለን በቅንነት ካነበብነው እኮ የሚመጣው ፍጹም ማን እንደሆነ ቁልጭ ብሎ ተጽፎ እናገኘዋለን። አነብላችኋለሁ። ግን አንዳንድ ሰዎች ቃሉን ከመመርመር ይልቅ ታዋቂ የሆነ ሰው ወይንም በፌዝ የሚሰብክ ሰው፣ ይሄ በፌዝ የሚሰብክ ሰው ያልኩት አንዳንድ ሰዎች የእግዚአብሔርን ቃል ስልጣን የሚያፈርሱት በፌዝ በመናገር ነው። እንዲህ የሚለው ቀርቷል ባክህ ምናምን በማለት አንድ ጊዜ እኛ ቤተ ክርስቲያን ውስጥ ይሄ ለተቀበሉት ሁሉ ግን ለስሙ ለሚያምኑ ይሄ ተቀበሉት ምናምን የሚባል አይደለም፣ እንደሱ አይደለም። ክርስቶስን ተቀበል የሚባል ይሄ ዝም ብሎ ነው እንት የሚባል የለም አለ አንድ ወንድም። እርግጥ አሁን በመሐላችን የለም። ከዛ ወንድማችን ሰለሞን ጎክሳ እንዴ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሚል ይሆኑ ዘንድ ስልጣን ሰጣቸው ተብሎ ተጽፎ የለ እንዴ ሲለው አክሶ ለካ አለ አለ። በኋላ ምን አልኩ? ይሄ ሰውዬ ስንት ሰው አስቷል አልኩ። አንዳንዴ በፌዝ የሚነገሩ ንግግሮች የመጽሐፍ ቅዱስን እውነት ያበላሻሉ። ለዚህ ነው ኤፌሶን ምዕራፍ 5 ላይ ፌዝ ቧልት ፈጽሞ አላስፈላጊ እንደሆነ የሚናገረው። ስለዚህ በፌዝ የሚሰብኩ ሰዎች በድፍረት እነዚህን ስጦታዎች በዚህ ዘመን አይሰሩም በማለት በድፍረት ሲናገሩ ሰምተናል። ግን ከየት ነው ያመጡት? ከሰው ነው የሰሙት። መጽሐፋቸውን አንብበው እግዚአብሔርን ጠይቀው ጸልየው አጥንተው ያገኙት መልስ አይደለም። ከዚህ ጥቅስ ቀጥሎ ያለውን ክፍል ምን እንደሆነ እስቲ እንየው። ቀጥሎ ያለው አንደኛ ቆሮንቶስ 13 ቁጥር እስከ 10 አንብበናል። ቁጥር 11 ላይ እንደ ልጅ እናገራለሁ፣ እንደ ልጅ አስባለሁ፣ እንደ ልጅ ቆጥራለሁ፣ አሁን ግን ጎልማሳ ሆኜ የልጅነትን ጠባይ ሸሬያለሁ ምናምን ካለ በኋላ ቁጥር 12 ላይ እንደዚህ ይላል። ዛሬ መቼ? እስቲ ዛሬ በሉ። ዛሬ በመስታወት በድንግዝግዝ እንደምናይነን፣ በዚያን ጊዜ ግን፣ እስቲ በዚያን ጊዜ ግን በሉ። ተመልከቱ። ዛሬ በዚያን ጊዜ ማለት ፍጹም የሆነው ሲመጣ፣ በዚያን ጊዜ ግን ፊት ለፊት እናያለን። ማንን? ጌታን። ስለማን ነው እየተናገረ ያለው? ስለ ጌታ። ዛሬ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን አያችሁት? ለዚህ ነው ቀይ ቀይ ያደረኩባቸው። በዚያን ጊዜ ግን እኔ ደግሞ እንደታወቅኩ አውቃለሁ። ሐዋርያው ዮሐንስ እንዳለው ማለት ነው። አሁን ምን እንደምንሆን ገና አልታወቀም አይደል? ጌታ ሲመጣ ግን አይደል እኛ ራሳችን የታወቅን እንደሆነ እናውቃለን አይደል ያለው። ስለዚህ በዚያን ጊዜ የምንታወቅበትን ጊዜ ጌታ ሲመጣ ነው። ፍጹም የሆነው የሚመጣው ተብሎ የተጻፈው ጌታ ኢየሱስ ነው። ስለዚህ ጌታ እስኪመጣ ድረስ የሚቀጥሉ ስጦታዎች እንጂ አሁን እነሱ እንደሚሉት ፈልገው ድንገት ምክንያት ብትሆነን ብለው እንዳመጡት ያ ጥቅስ መልስ አይደለም። እየተረዳችሁኝ ነው? እግዚአብሔር አምላካችን ስሙ ይባረክ። ስለዚህ ምን ይላል? ቁጥር 13 እንዲህ ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። እስከ መቼ? ጌታ እስኪመጣ። ከነዚህ የሚበልጠው ግን ፍቅር ነው። እግዚአብሔር ይመስገን። ስለዚህ አንደኛ ቆሮንቶስ ምዕራፍ 13 ከ8 እስከ 10 ያለውን የሚያቀርቡት ምክንያት አይደለም። በቂ ምክንያት አይደለም ሳይሆን ምክንያት አይደለም። በቂ እኮ ከተባለ ጉድለት አለው እንጂ ጥሩ ነው ማለት ነው። አይ ምክንያት አይደለም። ግን ይሄን የሚናገሩ በጣም ብዙ አስተማሪዎች አሉ። ዛሬ እና የዚያን ጊዜ እያለ የሚናገረው
ይሄን ስናጠናው ዛሬ የሚለው የተስፋ ቃሉ እስኪመጣ ድረስ ያለውን ትውልድ ሲሆን በዚያን ጊዜ የሚለው ደግሞ ፍጹም የሆነው የሚመጣበትን ጊዜና ከዚያ በኋላ የሚሆነውን ለማመልከት ነው። ስለዚህ የሚመጣው ፍጹም የተባለው ጌታ ኢየሱስ ክርስቶስ ነው። አሜን። አንደኛ ቆሮንቶስ 1 ላይ ከ4 እስከ 7 እንደዚህ ይላል። ይሄን የሚያስረግጥልን አንደኛ ቆሮንቶስ ምዕራፍ 1 ከ4 እስከ 7 በክርስቶስ ኢየሱስ ስላመናችሁ ምን ስላላችሁ? እስቲ ስላመንኩኝ በሉ። ስላመናችሁ በተሰጣችሁ የእግዚአብሔር ጸጋ የእግዚአብሔር ካሪዝማ ነው የሚለው። ልክ እንደ መንፈስ ቅዱስ ስጦታ የእግዚአብሔር ጸጋ ምክንያት ሁሉ ጊዜ ስለናንተ አምላክን አመሰግናለሁ። ምን ብሏችኋል? ተሰጥቷችኋል። ቁጥር 5 እና 6 ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋል። ለዚህ ነው ቅድም ያልኳችሁ በቃሉ ባለጸጎች ሆናችኋል። በምን? በእውቀት። ግን ለአንዱ ደግሞ የእውቀት ስጦታ ይሰጠዋል። ለሁሉም ለአንዱ እያልኩ ያስተማርኳችሁን ፕሊስ ሌላ ቦታ እንዳልሰማችሁት 100% እርግጠኛ ነኝ። እርልሽ በሉኝ እስቲ። አዎ ሌላ ቦታ አልሰማችሁትም። ይሄ ለሁሉም ለአንዱ ለሁሉ በጣም የሚጠቅማችሁ አጠናን ነው። እኔም ራሴን እግዚአብሔር አስተምሮኝ ነው እንጂ ከየት አመጣዋለሁ? እግዚአብሔር አምላካችን ስሙ ይባረክ። ስለዚህ ለክርስቶስ ባለጠጋ ተደርጋችኋል። ቁጥር 7 እንደዚህ የጌታችንን የኢየሱስ ክርስቶስን ምን የማንን የጌታን መገለጥ ስትጠባበቁ አንድ እንኳን የጸጋ ስጦታ ካሪዝማ የመንፈስ ቅዱስ ስጦታ ነው የሚለው። ካሪዝማ ነው የሚለው። አንድ እንኳን የጸጋ ስጦታ አይጎድልባችሁም። ስለዚህ ፍጹም የሚሆነው የሚመጣው ማን ነው? ሴፍሻ ጌታ ኢየሱስ። ጌታ እስኪመጣ ድረስ እነዚህ ስጦታዎች ይቀጥላሉ። ስለዚህ አንዳንድ ሰው አሁን ተነስቶ ዝም ብሎ ይሄ በፌዝ የሚናገር ወይንም ደግሞ ከሌሎች ሰምቶ የሚናገር ሰው እንዲህ ሲላችሁ ምን መመለስ እንዳለባችሁ ታውቃላችሁ? ኧረ እባክህ በሉት። ወይም አንደኛ ቆሮንቶስ ምዕራፍ 1 ከ4 እስከ 7 አንብብ በሉት። እግዚአብሔር አምላካችን ስሙ ይባረክ። ስለዚህ በዚህም የተጻፈው ምንድነው? አንድ የጸጋ ስጦታ እንኳን አይጎልባችሁም። እስከ መቼ? እዚህ ላይ ምን ይላል? ኢየሱስ ክርስቶስ እስኪገለጥ። ክብር ለጌታ ይሁን። ፍጹም የሆነውና የሚመጣው ጌታ ኢየሱስ ተመልሶ እስኪመጣ ድረስ ስጦታው ይቀጥላል። እኛም በዚህ ስጦታ ገና እናገለግላለን። ከተማችንን እንዲፈወስ እንጸልያለን በዚህ መሰረት። አሜን። በቃ እኮ እንዴት ደስ ይላል እኮ። በቃ ቅድም ወደ ቸርች ስመጣ እኔ እኮ ዛሬ እኮ ወደ ጌታ ወደ መስዋዕት ላቀርብ መስዋዕቴም ሊታይ ነው መመጣው ብዬ ደስ አለኝ። በእውነት ቅድም ጸሎት ተናግሬያለሁ። እግዚአብሔርን መስዋዕት አይደል ነግሬያቸዋለሁ። በእግዚአብሔር ፊት ስላደረገ ደስ ይበል ተብዬ ተብለን አይደል ደስ ብሎን ጌታ ተናግሮን የመጣ ነው ታች። ጸሎት ብትመጡ አቤት ጥቅሙ። እኔ እንኳን ከዛን ጊዜ ወዲህ መምጣት ከጀመርኩ ጀምሮ ብዙ ተባረከበታለሁ። ስለዚህ ስጦታው ከኛ በፊት ለነበሩት ለእኛ ጌታ እስኪመጣ ድረስ ለሚኖሩት በሙሉ የቤተ ክርስቲያን ኤጅ የሚባለው አይደል የቤተ ክርስቲያን ዘመን በሚባለው ሁሉ የሚሰራ ስጦታ ነው። የቤተ ክርስቲያን ዘመን የሚባለው በ69ኛውና በ70ኛው ሱባኤ መካከል ያለው ነው ብለን እኔ ማስተምር ያለሁ ሙሌ ማስተምሯል። ስለ 70ው ሱባኤ ስናወራ እግዚአብሔር አምላካችን ስሙ ይባረክ። ሃሌሉያ። ሐዋርያው ጴጥሮስ ደግሞ እንዲህ አለ። ሐዋርያት ሥራ ምዕራፍ 2 ከ38 እስከ 39 በጣም አስገራሚ እኮ ነው። እስቲ አስገራሚ ነው በሉ። ሃሌሉያ። እኔ በጣም ደስ ብሎኛል ዛሬ። ጴጥሮስም እንዲህ አለ፣ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስን ምን ስጦታ ምን ትላላችሁ ትቀበላላችሁ። እስከ መቼ? ምን ይላል? የተስፋው ቃል ይሄ መንፈስ ቅዱስ መሰጠቱ ለእናንተና ለልጆቻችሁ አምላካችንም ወደርሱ ለሚጠራቸው በሩቅ ላሉት ሁሉ ነውና አላቸው። የዛን ጊዜ በነ ጴጥሮስ ዘመን ሩቅ ያለ ነው እኛ ነን። ከኛ በኋላ የመጡት ደግሞ የባሰ ሩቅ ያሉ ናቸው። የጸጋ ስጦታው አላቸው ሲናገር አምላካችን ወደርሱ ለሚጠራቸው በሩቅ ላሉት ሁሉ ነው። እግዚአብሔር ይመስገን። እነዚህ ሁሉም ስጦታዎች ጌታ እስኪመጣ ድረስ ለሰዎች ጥቅምና ለእግዚአብሔር ክብር ሆነው በመንፈስ ቅዱስ ስጦታ መሰረት በቤተ ክርስቲያን ጉባኤ ውስጥ
ስራ ላይ ይውላሉ። አሜን። እግዚአብሔር ይመስገን። አሁን ያለንበት የቤተ ክርስቲያን ዘመን እንደመሆኑ መጠን እነዚህ ስጦታዎች ለቤተ ክርስቲያን በጣም አስፈላጊ ናቸው። በተለይ ከምን ጊዜውም በላይ አስፈላጊ ናቸው። ሚድል ኤጅ ላይ ኦሬዲ ተዳክመው ነበር። ሚድል ኤጅ ኖርማሊ ሃይማኖት ነው የደረጃው አይደል? ሚድል ኤጅ በነበረበት ጊዜ የካቶሊክ ቤተክርስቲያን የራሷ የሆነ ከዛ ጣዖት ስታስገባ ባለፈው ነግሬያችኋለሁኝ እንዴት ራሱ የጣዖት አምልኮ እንዴት ወደ በከለን ምክንያት እንደገባ በአኸን ምክንያት በትሪየር ምክንያት እንደገባ ባለፈው ነግሬያችኋለሁ። እነዚህ ጣዖት አምልኮዎች ጠቅላላ ወደ ቤተክርስቲያን ገቡና የመንፈስ ቅዱስ ስጦታን ደፈኑት፣ አጠፉት። አሁን እግዚአብሔር እኔን እናንተን እያነሳሳ ነው ያለው። እኛን እየጠበቀ ነው። እውነት ለመናገር ጌታ መስራት ይፈልጋል፣ እጅ ይፈልጋል፣ እግር ይፈልጋል። ባንተ ሊሄድ ባንቺ ሊናገር ባንተ ሊባርክ ባንቺ ሊጸልይ ጌታ ይፈልጋል። ግን እኔ አቬይለብል ካልሆንኩለት ምን ያረጋል? እንደዎች ማን ያነጋገር ክርስቶስን አስረን ቁጭ አርገነዋል። ለምን? እኔ ስለማልንቀሳቀስ እኔ ኖርማሊ የቤተክርስቲያን ደንበኛ እንጂ የቤተክርስቲያን አካል ስላልሆንኩ። እግዚአብሔር ማስተዋልን ይስጠን። አሜን። አንደኛው ጥያቄ ተመለሰ አይደል? ተመልሷል። ሁለተኛው ጥያቄ ጌታ ተፈውሰሻል ካለ በኋላ ሰዎች ለምን ይሞታሉ? አገልጋዩ ተፈውሰሻል ብሎ ከተናገረ በኋላ ምንድነው የሚሆነው የሚል ጥያቄ ነው። እኔም ሌላ ጥያቄ አለኝ። እኔ ያሬድ ይሄ ጥያቄ መሆን ያለበት ማን ነው አገልጋዩ? ተፈውሰሻል ብሎ ሰው ከሞተ አገልጋዩ ማን ነው እንጂ ጌታ አይፈውስም እንዴ? ይፈውሳል። ስለዚህ ማን ነው አገልጋዩ ነው እንጂ እግዚአብሔር ፈዋሽ አምላክ እንደሆነ የተናገረውም የሚፈጸም ለመሆኑ ጥያቄ ሊሆንብን አይገባም። ጌታ ይፈውሳል። አሜን። ዛሬም በመካከላችን ይፈውስ። አሜን። ጌታ በመካከላችን ሆኖ አይተናል እኮ እኔ አይቻለሁ፣ ብዙ አይቻለሁ ሰዎች ሲፈወሱ። አንድ ጊዜ ጋሽ በቄ ጋበዘኝና ስቴዲዮም በነበረው ኮንፈረንስ ላይ ተገኘሁኝ። ከዚህ ሀገር ሄጄ 2000 ዓመተ ምህረት ጋሽ በቄ ትዝ ይላችሁ እንደሆነ እኛን ከለኖችን አገልግሎ ወደ ኢትዮጵያ ተመለሰ። ስቴዲዮም ላይ እኔ ክሩሴድ የሚሉትን ቃል አልወደውም። ክሩሴድ ብዙ አይሁዶችን የጨረሰ ዘመቻ ነበር፣ ይሄ መስቀል ጦርነት የሚባለው። ስለዚህ ብዙ እስላሞችን የጨረሰ ብዙ ሰዎችን ያረደ የገደለ ስለሆነ the word crusade I don't like። ግን ይሄን ነገር እኔም ብያለሁ፣ ጋሽ በቄ መጽሐፉ ላይ ብሎታል። እና ጋሽ በቄ እኛን አገልግሎ ሄደ። እዛ አገልግሎ ተመልሶ እንደገና እዚህ መጣ። ትዝ ይላችኋል 2000 ዓመተ ምህረት የምታስታውሱ ሰዎች። ድንገት ግን ሀንዬ ነች የዛን ጊዜ የነበረችው እና ተመልሶ መጣ። እዛ ሄጄ ጋበዘኝና እኔም ኢትዮጵያ ሄጄ ስለነበረ ልክ አሁን ጥቅምት ላይ ማለት ነው፣ አሁን ኦክቶበር ነው አይደል? ሄጄ ገና ፓስፖርት ማግኘቴ ነው። ቤተሰቤን ሁሉ ይዤ ነው ሄድኩት። ስቴዲዮም ላይ ቁጭ ብያለሁና ፊቴ አንድ ሰው ይያሉ ትልቅ ሰውዬ የመጡት በዚህ በተሽከርካሪ ወንበር ነው። ተሽከርካሪ ወንበር ምንድነው ስሙ? በዊልቸር በጀርመንኛስ ሮልሽቱል ነው የመጡት። በዊልቸር መጡና እኔ ፊት አስቀመጧቸው። አሁን ሰው ይፈወሱ ምናምን ስል የሚያገለግሉት አንድ ፈረንጅ ነበር፣ አሁን ስማቸው ትዝ አይለኝም። ሄዱና እጃቸውን ጫኑባቸው። ሰውየው ተነስተው ዊልቸራቸውን ይዘው ሄዱ። ይሄ ባይኔ ያየሁት ነው። አጋንንትማ ሲወጣ ስንት አይተናል አይደል? ምን በቃ እስኪያሰለቸን። እኔ አሁን አንድ ጊዜ ልደታ መካነ ኢየሱስ ያለው ሙሌ ትዝ ይለዋል። በ1976 77 ዓመተ ምህረት 75 በጣም ሪቫይቫል የነበረበት ጊዜ ነው። አንድ መዝሙር ሲዘመር 9 አጋንንት ይወድቃል። ከዛ በኋላ ቄሱ ምን አሉኝ? እርዳቸው እንጂ አሉኝ። ከዛ በኋላ ስራዬ ምን ሆነ? አጋንንት የጣለው እያንከበከቡ ወስዶ ጸሎት ክፍል ማድረስ ሆነ። እንደዚህ የተፈራጭ ጉልበት ነበረኝ አይዘን ጊዜ አብሬ ያገዝኩ እኔ ማደርስ ነበር ገና አባልነት። አጋንንት ሲወጣ ስንት አይተናል፣ ስንት ሰዎች ሲፈወሱ አይተናል። ፕሊዝ ጌታ ይርዳንና ጸጋውን ያብዛልንና ለማመን ያብቃን። አሜን። ጌታ ፈዋሽ ነው።
ታዲያ ለምንድን ነው ተፈውሰሻል መድኃኒቱን ጣይ ተፈውሰሃል መድኃኒቱን ጣይ ተብለው ሰዎች የሚሞቱት? እዚህ ላይ ነው ያለው ሰው ማን ነው? ያለው ሰው ማን ነው እንጂ ጥያቄው ጌታ ኢየሱስ ክርስቶስ አይፈውስም ማለት አይደለም። ያ እንደዚህ የተናገረው ሰው አንደኛ የተናገረው ሳይሳካና ታማሚው ከሞተ አንደኛ መንፈስ ቅዱስ አልነገረውም ማለት ነው። አልነገረውም ማለት ነው። በድፍረት ተናግሯል ማለት ነው። ሁለተኛ ለዚህ ለአንደኛው ማስረገጫ አንድ ጥቅስ ልስጣችሁ። በብሉይ ኪዳንና በአዲስ ኪዳን ብሉይ ኪዳን ላይ ኤርምያስ 5 ከ30 እስከ 31 እንዲህ ይላል። በደም ስሙት። ይሄ ጥቅስ አስገራሚ ጥቅስ ነው። የምታስደንቅና የምታስደነግጥ ነገር በምድር ላይ ሆናለች። ምን ሆነ ጌታ ሆይ? ነቢያት በሐሰት ትንቢት ይናገራሉ፣ ካህናት በእነዚህ እጅ ይገዛሉ። በማን? በነቢያቱ። ሕዝቤም እንዲህ ያለውን ነገር ይወዳል፣ በፍጻሜውስ ምን ታደርጋላችሁ ይላል። በውሸት ይናገራሉ፣ ካህናቱም በእነሱ ተገዢዎች ሆነዋል፣ የሚገስጻቸው የለም። ሕዝቡም ደግሞ ይሄን ይወዳል፣ መስማት ይወዳል አይደል? አሁን ዛሬ ተነስቼ በጌታ በኢየሱስ ተፈውሳል ምናምን ብዬ በተለይ ተጓዥ ከሆንኩኝ ደግሞ የሚያገኘኝ ስለሌለ ምን ችግር አለው? በተለይ በሰው ጉባኤ መስበክማ እንዴት ይመቻል መሰላችሁ? ከዛ በኋላ እንዴ ነብዩ እኮ ተናግሮሽ ነበር ለምን አልተፈወስሽም? በቃ አልተፈወስኩም ምናምን። በቃ እምነትሽ ደካማ ነው እንዴ? እሷ ምን አረገች? ስለዚህ ሐዋርያው ጴጥሮስ እንዲህ ይላል ሁለተኛ ጴጥሮስ 2:1-3 ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንደዚሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። ምንድነው የሚለው? ሐሰተኛ ነቢያት ድሮም ነበሩ። አሁን እንደ ኤርሚያስ እንደነገረን ኤርሚያስ ምዕራፍ 7 አካባቢ ደግሞ በደንብ ሄዳችሁ አንብቡት። ያላልኳቸውን ነው የሚናገሩት ይላል። ሐሰተኛ ነቢያት በሕዝቡ መካከል ነበሩ፣ እንደዚሁም በመካከላቸው ሐሰተኛ አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳን ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሽሉከው ያገባሉ። ኑፋቄ ማለት ምን ማለት ነው? ሙሉ እውነት ያልሆነ ማለት ነው። ይሄ እኛን አሁን ምንድነው መናፍቅ የሚባል ሰምታችኋል አይደል? መናፍቅ ማለት ይሄን ከፓስተር ዶክተር ማሙሽ ነው የተማርኩት። መንፈቅ ማለት ግማሽ ማለት ነው አይደል? መንፈቀ ሌሊት ማለት ግማሽ ሌሊት ማለት ነው አይደል? መንፈቅ ማለት ግማሽ ከሆነ ግማሽ እውነት ግማሽ ውሸት ማቀላቀል እሱ መናፍቅነት ይባላል። እንግዲህ የሚከሱን ሰዎች ራሳቸውን ቢጠይቁ ጥሩ ነው። ብዙ ነገር ራሳቸው ከተው ማለት ነው። እና ምን የሚያጠፋ ኑፋቄን ያስገባሉ ከእግዚአብሔር ቃል ጋር ያልሆነ ሌላ ነገር ጨምረው ማለት ነው ያስገባሉ። ብዙዎች በመዳራታቸው ይከተሏቸዋል። በእነርሱ ጠንቅ የእውነት መንገድ ምን ይላል? ይሰደባል። ለምን? ተፈውሰሻል ብሏታል፣ ተፈውሰሻል ብሎታል። ሰውየው አልተፈወሰም፣ ሴትየው አልተፈወሰችም፣ ሞተዋል። ስለዚህ ጌታ ብሏት ነበር እየተባለ የዓለም መሳቂያ ይሆናል። እነዚህ ሰዎች ከየት መጡ ስንል ገንዘብን በመመኘት በተፈጠረ ነገር ይረቡባቸዋል። እኔ አይደለሁም ማለት መጽሐፍ ቅዱስ ነው የሚለው። ምን ይሉባቸዋል ነው የሚለው? እስቲ ይረቡባቸዋል በሉ። ይራባሉ ማለት ነው አይደል? ይረቡባቸዋል ማለት ምን ማለት ነው? አንድ አይደለም ሁለት። አንዱ እኔ አሁን ለምሳሌ ጌታ እንዲህ ይለኛል ብዬ ለኔ ብር ስትሰጡኝ ካየ አንዱ መጥቶ አይ እቺ ነገርማ ለኔም ሳትጠቅም አትቀርም ብሎ ይረባል፣ ይመጣል፣ ይባዛል። ይረቡባቸዋል ነው የሚለው ቃል። ስለዚህ ማንን ነው የምንሰማው ነው ነገሩ እንጂ ጌታ ተፈውሰሻል ካለ ይፈወሳል። እግዚአብሔር አምላካችን ስሙ ይባረክ። አሜን። ፍርዳቸውም ከጥንት ጀምሮ አይዘገይም ይላል። ሁለተኛው እንግዲህ አንደኛው ጌታ ሳይናገራቸው የሚናገር፣ ሁለተኛው ጌታ ሳይናገር የሚገምቱ ሰዎች ናቸው። የሚገምቱ ወይም ደግሞ ኢንፎርሜሽን ሰምተው የሚናገሩ ሰዎች ናቸው። ሶስተኞቹ ግን በክፉ መንፈስ የተያዙ ናቸው። ራሳቸው ሐሰተኛ ነቢያት እንደሚኖሩ ተነግሮናል አይደል? ሐሰተኛ ነብይነት ገማችነት አይደለም። ሐሰተኛ ነብይነት በሐሰት መንፈስ ፖሰስድ የሆኑ ሰዎች ማለት ነው። አገልጋይ ነን ብለው ይመጣሉ። የሬቤካ ብራውንን መጽሐፍ ያነበበ ሰው አለ? he came to set the captives free የሚል መጽሐፍ። በሐሰት መንፈስ የሚሰሩ ነቢያቶች አሉ።
መጽሐፍ ቅዱስም ያግዘናል። ስለዛ በተለይ አሁን የመጨረሻው ዘመን እየመጣ የመጨረሻው ዘመን እየተጠጋ ከዳንበት ጊዜ ይልቅ አይደል የጌታ ምጽአት አሁን ወደኛ እየቀረበ ነው አለመጣው በቀረበ ቁጥር የሰይጣን ማሰራር እየረቀቀ ይመጣል። ይሄን ስንግል የጌታ አገልጋዮች የሉም እያልኩ አይደለም፣ ስለ አገልግሎት ነው እያስተማርኩ ያለሁት። በጸጋው አገልግለው ጌታ ተጠቅሞባቸው የሚፈወሱ ሰዎች አሉ። ግን እነዚህ ተፈውሰሻል መድኃኒት ጣል ብለው ሰውን ከሸኙ በኋላ ሰዎች የሚሞቱባቸውን ሰዎች ነው አሁን እያወራ ያለሁት። ጥያቄው እሱ ስለሆነ ማለት ነው። አንደኛ ቆሮንቶስ 4:1-2 እንዲላል መንፈስ ግን መቼ ጌታ ሊመጣ ሲል በኋለኞቹ ዘመናት አንዳንድ የሚያስቱ መናፍስትን በውሸተኞች ግብዝነት የተሰጠውን ያጋንንት ትምህርት እንዲያደምጡ ሃይማኖትን ይክዳሉ፣ በገዛ ህሊናቸውም እንደሚቃጠሉ ደንዝዘው ይላል። አንዳንዶቹ በህሊናቸው ደንዝዘው የክፉን ሐሳብ እየሰሩ በቅዱሳን መካከል የሚመላለሱ አሉ። እግዚአብሔር አይኖቻችንን ገልጦ እንድናውቃቸው ይርዳን። መናፍስትን በመለየት ስጦታ ቢኖር ይሄ ነው ጥቅሙ። አይ ይሄ ሰው እግዚአብሔር ሰው አይደለም ብለው ይሄ ዝም ብሎ ባለፈው እንዳልኩ አይ ትከሻዬን ሸክኮኛል ይሄ እግዚአብሔር ሰው አይደለም ማለት ሳይሆን ወይም ደግሞ በግምት እኔ እንደሚመስለኝ እኔ እሱ አይመቸኝም እንዴ ባይመቸስ ጌታ ከተጠቀመበት እንደዛ በማለት አይደለም። መናፍስትን በመለየት ስጦታ ያላቸው ሰዎች ለይተው ይሄ ሰው እኮ ከጌታ አይደለም። ማሳቀል የሚለው መጽሐፍ ያነበበ ሰው አለ? ይዤው ልመጣ ነበር ረሳሁት። ማሳቀል የሚለው መጽሐፍ አንድ የኦርቶዶክስ ምንድነው መርጌታ የጻፉት መጽሐፍ ነው። እዛ ላይ ምን ይላሉ? ኢትዮጵያ ውስጥ ካሉት ስሙን ለሚቀጥለው አጋልጣለሁ አሉ። ኢንተርቪው ጠይቀን እኔም ራሴ አንዱ ጠያቂ ነበር ጠይቄያቸው ነበር። ካሉት ውስጥ አንዱ ባለ ቴሌቪዥን ነብይ ድግምቱን የሰጠነው እኛ ነን። ጌታ ምስክሬ ነው። ትምህርቱን ስለጠየቃችሁኝ ነው የምነግራችሁ። መጽሐፉን ከፈለጋችሁ ኔክስት ዊክ ላምጣው አመጣዋለሁ እንደው እና ምን አሉ? እኛም አንድ ቪትስ መኪናና ቤት ሰራልኝ አንድ ቪትስ መኪና ገዛልኝ ብለው መጽሐፉን ጽፈው አሁን ጴንጤ ሆነዋል አለ። አሁን አገልጋይ ናቸው። ጓደኛዬ ነው የሰጠው ነው ያሉት። ጓደኛዬ እንዲሰጡት ድግምቱን አሁን ስለሰው በደንብ ያውቃሉ። ኔክስት ዊክ መጽሐፉን ሳልረሳ ለማምጣት ጌታ ይርዳኝ። ግን ያው ኔክስት ዊክ አገልጋይ ስላልሆንኩኝ ሻይ ቦታ ላይ በደንብ ቆሜ ያነብላችኋለሁ። እግዚአብሔር ይመስገን። ስለዚህም እኮ ነው አንደኛ ዮሐንስ 4 ላይ መንፈስን ሁሉ አትመኑ፣ መናፍስ ከጌታ ሆነው እንደሆነ መርምሩ ተብለን የተባልነው። አንድ በ150 እስከ ሁለተኛው 100 ክፍለ ዘመን ድረስ 200 አመት ሙሉ ቤተክርስቲያን ውስጥ እየገባ ያልሰበከ ሰው የለም። በተለይ ፈላስፎች እንደው ድንች አምላክ ነው ካሉ ይዘው መጥተው የሚሰብኩት ጀርመን አልኩ ቤተክርስቲያን ውስጥ ነበር። እና በሁለተኛው 100 ክፍለ ዘመን ላይ ማብቂያ ላይ ግን ቤተክርስቲያን ነው ማንንም ፈላስፋ ያስተምርም። መጽሐፍ ቅዱስ መሰብሰብ የጀመረው በኦሪጂነስ 150ኛው ዓመተ ምህረት ላይ ነው አይደል? አይ በቃ ካሁን በኋላ ማንንም ሰው መጥቶ ፍልስፍናው በተለይ ይሄ ኖስቲኮች ትምህርት የገባው እኛ ስጋችን ነው እንጂ በስጋ ኃጢአት ብንሰራ በመንፈስ ስለዳን ምንም አይደለም እና የሚሉት ሁሉ ገብተው ያቦኩ ነበር። በ323ኛው ዓመተ ምህረት እንደምታስታውሱት አሪዮስ የሚባለው ኢየሱስ ክርስቶስ አምላክ አይደለም ብሎ ተነሳ አይደል? በ560ኛው ዓመተ ምህረት ደግሞ ሌላ ጉባኤ ተቀመጡ። የመጀመሪያው የኒቃያ ጉባኤ ነው አይደል? ሁለተኛው ጉባኤ 560ኛው ላይ ተሰበሰቡት የማን ነበር? የኬልቄዶን ጉባኤ። እየተሰበሰቡ ባያጠሩት ኖሮ ቤተክርስቲያን ያልገባ ጉድ አልነበረም። ስለዚህ ቅዱሳን መናፍስት መመርመር አለባቸው። ዝም ብሎ ቀደም ኤርሚያስ ላይ እንዳነበብ ነው ህዝቤም ይሄን ይወዳሉ እንዳለው ዝም ብሎ በቃ ነብይ ነኝ ያለውን ሁሉ ተቀብለን ችግር ውስጥ መግባት የለብንም። እኛ እኮ ጌታ እናምነዋለን። አሜን። እናንተ አማኝ ናችሁ አይደል? እኔ አማኝ ነኝ። ታዲያ ጌታን ለምን አላምነውም? እግዚአብሔር ይርዳን። እንደ ቃሉ ታቋቸዋላችሁ ብዬ አካፍያችኋለሁ። እንዴት እንወቃቸው የሚለው አይደል? አንደኛ እንዴት ነው መናፍስትን የምንለየው? አንደኛ በቃሉ መሰረት ብያችኋለሁ አይደል? ሁላችንም ታስታውሳላችሁ። ሁለተኛ ከፍሬያቸው ብያችኋለሁ። ጌታ ከፍሬያቸው ታውቃቸዋላችሁ ስላለ ሁላችንም። ሶስተኛ ለክርስቶስ ክብር ያመጣል ወይ ነው ያልነው። ማን? ሁላችንም።
አራተኛ ዘዳግም ምዕራፍ 13ን ጠቅሰን ምንድነው ያልነው? ያለው ነገር ከተፈጸመ ብለናል አይደለ? አምስተኛ ምን ነበር ያልነው? ያለው አይደለም አራተኛ ያለው ባይፈጸም ነው ያልነው። አምስተኛ ያለው ቢፈጸምና ሌላ ማለክትና ምልክ ቢል ብያቸዋለሁ አይደል? ከዛ በኋላ ሐዋርያት ሥራ ምዕራፍ 14 ላይ ሄድንና ያቺ የእግዚአብሔር መንገድ የሚያሳዩአችሁ የልዑል አምላክ ባሪያዎች እያለች ያቺ ሴት ስትበጠብጥ የምትናገረው ነገር ሁሉ በአምስቱም መለኪያ ታልፋለች። ስለዚህ ሐዋርያው ጳውሎስ መናፍስትን በመለየት ስጦታ ለያት። መናፍስትን የመለየት ስጦታ እኛ በእነዚህ መለኪያዎች የሚያቅተንን መንፈሱን መርምሮ ሰውየውን አይደለም ቅድም እንዳልኳችሁ ተከሻይን ሸከካይ ምናምን ሳይሆን ሰውየውን ሳይሆን የሚያገለግልበት መንፈስ ለይቶ የሚያውቅ ስጦታ ጌታ ሰጥቶናል። what a wonderful gift አይደል? እንዴት ደስ የሚል ስጦታ ነው። ግን በጣም ያጋጫል። ድሮኛ በነበርንበት ጉባኤ በጣም ሌቤንዲሽ ነበር፣ ያው ጉባኤ ነበርና አንዳንዱ ተነስቶ ገና በልሳን መናገር ሲጀምር ወንድማችን በቃት ምናምን ሲሉት አንድ ጊዜ ማረሰው ልብሱን አውልቆ አራግፎ ሄደ። አራግፋችሁ ሄዱ ስለተባለ ማለት ነው። ያ ወንድም ግን በቃ እንዘምራለን ብሎ ቀጠለ። ምንም አልተለማመጠውም። ወገኖች ሆይ ሌቤንዲሽ የሆነ ጉባኤ ነው የነበረን። እግዚአብሔር አምላካችን ስሙ ይባረክ። ስለዚህ የተናገረው ትንቢት ካልተፈጸመ ይሄ ሰው ትድኛለሽ ትድናለህ ብሎ ከሞቱ ምንድነው የሚለው? እንደውም አትፍራው ነው አይደል የሚለው? አትፍራው ነው የሚለው። ዘዳግም 18 ላይ ያለውን ሌላም በብላችሁና ወደፊት ሊሄድ እንዳላስረፍዳችሁ በልብህም እግዚአብሔር የተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል ነብዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ካልሆነ ባይሆን ባይመጣም ያ ነገር እግዚአብሔር ያልተናገረው ነው፣ ነብዩ በድፍረት ተናግሯል፣ እርሱን አትፍራው። ስለዚህ ተፈውሰሻል ተብለው የሚሞቱት ሰዎቹ እኔ እንዲያውም በዚህ ዘመን በህግም መጠየቅ አለባቸው ባይ ነኝ። የሰው ህይወት ነው፣ በተለይ መድኃኒት ጣሉ የሚሉት ማለት ነው። ሁለተኛውን ጥያቄ መለስኩ። በቂ ነው መልሱ? ነው አይደለም መሰለኝ። ታዲያ ጮክ በሉ አለበንዲግ ጉባኤ ይሁን እያልኩኝ እንዴት ነው ነገሩ? ሶስተኛው አንዳንድ አገልጋዮች በልሳኖቻችሁ ተናገሩ ይላሉ። ቃሉ ግን የሚለው ልሳን የሚተረጎም ከሆነ የማይተረጎም ከሆነ ዝም ይበልና ለራሱና ለእግዚአብሔር ይናገር ነው። ታዲያ ይህ እንዴት ይታያል የሚል ጥያቄ ነው። እንደ በዓለ 50 ቀን ከሆነ ጥሩ ነው። የበዓለ 50 ቀን ይተረጎማል አይተረጎምም ስለው ሳይሆን 120ም ነው አለ የተናገሩት። አንበለበሉት ግን ይተረጎም ነበረ፣ ለሌሎችም ምልክት ሆናል። ያ ሲሆን ለማያምኑ ምልክት ይሆናል። ወዲያውኑ ምን አሉ? እንዴ እነዚህ ሰዎች የሚናገሩት ምንድነው? በገዛ ቋንቋችን የእግዚአብሔርን ታላቅ ነገር ሲናገሩ እንሰማለን። ለምልክት ሆናቸው ሰሙ። የማይተረጎም ከሆነ ግን እንደ ቃሉ አይደለምና ትክክል አይሆንም። እመጣበታለሁ አይሆንም። እንደዚሁም በቃሉ እንደተጻፈው 2 ወይም 3 ኢቭን እንኳን ቢነገር የሚተረጎም እንኳን ቢሆን በቃሉ ላይ እንደተጻፈው 2 ወይም 3 እንጂ ሁሉም ባንድ ላይ እንዲናገሩ መጽሐፍ ቅዱስ አይፈቅድም። ልሳን ለምንድን ነው የሚጠቅመን ብለናል? ለመጸለይ፣ ለማመስገን፣ ለማምለክ ነው ብለናል። ታስታውሳላችሁ አይደል? እግዚአብሔርን አንተማ በሚገባ ተባረካለህ አይደል? ሌላው ግን አይገባውም እያለ ነው የሚናገረው። በልሳን እግዚአብሔርን ልንባረክ እንችላለን። ልሳን ለመናገር እንዲያውም አትከልክሉ ነው የሚለው። ግን የማይተረጎም ከሆነ ይላል ዝም ይበልና ለራሱና ለእግዚአብሔር ይጸልይ። ምን ማለት ነው? ጸጥ ይበል ማለት አይደለም፣ ይጸልይ ነው የሚለው። ግን ምንድነው? ጉባኤውን ሳያውክ ጥጉን ይዞ ይበለው። ዝም ይበል አይደለም የሚለው። በጉባኤው ዝም ይበልና ለራሱና ለእግዚአብሔር እኮ እየጸለየ ነው። ግን ጎኑ ያለውን አይረብሽም ማለት ነው። ይሄ ግን ብስለትን ይጠይቃል። እውነት ለመናገር ብስለትን ይጠይቃል። አንድ ህፃን ልጅ ገና አንድ ነገር መናገር ሲጀምር ዝም ብሎ ሲለፈልፍ ዝም በል አይባልም አይደል? እየቆየ ሲሄድ ግን እያወቀ ሲሄድ ለራሱና ለእግዚአብሔር ይናገራል። ለራሱን አስፈላጊ ሲሆን ይናገራል። እመጣበታለሁኝ። አንደኛ ቆሮንቶስ 14 ላይ ከ18 እስከ 20 ያለውን ላንብብላችሁ። ከሁላችሁ ይልቅ አለ ሐዋርያው ጳውሎስ
በልሳኖች እናገራለሁ እግዚአብሔርንም አመሰግናለሁ። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ ልናገር ወዳለሁ። ወንድሞች ሆይ በአእምሮ ህፃናት አትሁኑ። ዋት እንደዛ የሚያደርጉትን በአእምሮ ህፃናት አትሁኑ፣ ለክፋት ነገር ህፃናት ሁኑ እንጂ በአእምሮ የበሰላችሁ ሁኑ ይላል። ለዚህ ነው ከብስለት ጋር የተያያዘ ነው ያልኩት። ህፃን ልጅ ለምን ተናገርክ ተብሎ ሰው ሊቆጣ አይገባም። ግን አሁን ስለ ስርዓቱ ቅድም ርዕሳችን ራሱ የቅዱሳን ስብሰባና ስርዓቱ ስለሆነ አሁን ዝም ብዬ አንድ ረጅም ጥቅስ አነብላችኋለሁ። አንደኛ ቆሮንቶስ 14 ከ26 እስከ 33 ከ37 እስከ 40 ዝም ብላችሁ ስሙኝ። እንግዲህ ወንድሞች ሆይ ምንድነው በመተሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው። እናስ ሁሉ ለማነጽ ይሁን። በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆነው በተራቸው ይናገሩ፣ አንዱም ምን ይበል ይተርጉም። በተራቸው ለምንድን ነው የሚናገሩት? አንደኛ ረብሻ እንዳይፈጠር ሁከት እንዳይፈጠር አይደል? ሁለተኛ መልእክቱ እንዲደርስ። እኔ ያልኳችሁ አንደኛ መልእክቱ እንዲደርስ እንዲተረጎም ማለት ነው። አንደኛ ሁከት እንዳይፈጠር፣ ሁለተኛ እንዲተረጎም መልእክቱ እንዲደርስ፣ ሶስተኛ እንዲመረመር። ታስተውሳላችሁ? መመርመር አለበት። ስለዚህ በየተራ ይናገሩ ነው የሚለው። በልሳን የሚናገር ቢኖር 2 ወይም 3 ቢበዛ 3 ሆነው በተራቸው ይናገሩ፣ ሌላ አንዱም ይተርጉም። የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። ዝም ይበልና ግን ይናገር እንዴት አብሮ ይሄዳል? ዝም ይበል ለጉባኤውን አይናገር፣ ግን ለራሱና ለእግዚአብሔር ይናገር። ስለዚህ ጸጥ ይበል አይደለም የተባለው። ማይተረጉም ከሆነ ቁጭ ይበልና ይናገር። እግዚአብሔር ይመስገን። አሜን። ቁጥር 29 ነቢያትም 2 ወይም 3 ሆነው ይናገሩ፣ ሌሎችም ይለዩአቸው። ቁጥር 30 በዚያ ለሚቀመጥ ለሌላ ግን አንድ ነገር ቢገለጥለት ፊተኛው ዝም ይበል። ነቢያት ተነስቶ እግዚአብሔር እንዲህ ይለኛል ወገኖች ሆይ ምናምን እያለ ሳለ ድንገት እኔ እንዲህ እያልኩኝ ሳለ ግሩም አንድ ሌላ መልእክት ከመጣላት ያሬድ አንተ አሁን ዝም በልና እሷ ትናገር ማለት ነው። አንተ ዝም በል። ባለፈው ስዊድን ያረኩትን ነግሬያችኋለሁኝ። 5 ትንቢቶች፣ እውነተኛ ትንቢቶች ስለ ጌታ ምጽአት፣ ጌታ ስለሰጠን ተስፋዎች የሚናገሩ 5 ትንቢቶች ጻፍኩኝ። በእጄ ጻፍኩና ለ5 ሰዎች ከያቅጣጫው ሰጠኋቸው። ምልክት ሳሳያችሁ ታነባላችሁ አልኳቸው። ልክ ምልክት ሲሰጣቸው አንዱ ገዛ እግዚአብሔር የሰራዊት ጌታ እግዚአብሔር እንዲህ ይላል ምናምን ሲል እዚህኛው ሌላ ነገር ሲል ድብልቅልቅ አለ። የሚሰማ ሰው ጠፋ። 5ቱም ባንዴ ሲናገሩ ማለት ነው። እኔ እንዲያውም ደክሞኝ ነው እንጂ ለሁሉ ብሰጣቸው ኖሮስ ሁሉም ቢናገሩ ሰሚ ቤት ይገኛል። ስለዚህ ሐዋርያው ጳውሎስ ምን አለ? ኖ ስርዓቱ እንዲህ አይሆንም፣ 2 ወይም 3 ይናገሩ አለና ቁጥር 29 ነቢያት 2 ወይም 3 ሆነው ይናገሩ፣ ሌሎችም ይለዩአቸው። በዚያ ለሚቀመጥ ለሌላ ግን አንድ ነገር ቢገለጥለት ፊተኛው ዝም ይበል። ሁሉም እንዲመረመሩ፣ ሁሉም እንዲመከሩ፣ ሁሉም በእያንዳንዳችሁ ትንቢት ልትናገሩ ትችላላችሁ። እያንዳንዳችሁ እስቲ እያንዳንዳችን በሉ። እኔም በሉ እስቲ። አዎ አንተም አንቺም እያንዳንዳችሁ ልትናገሩ ትችላላችሁ። የነቢያት አሁን ከዚህ ቀጥሎ ያለውን ስሙ። የነቢያት መንፈስ ለነቢያት ይገዛሉ፣ እግዚአብሔርስ የሰላም አምላክ ነው እንጂ የሁከት አምላክ አይደለምና በቅዱሳን አብያተ ክርስቲያናት ሁሉ ለከለም ብቻ አይደለም፣ ለሽቱትጋርትም ለጀርመን ላለነው ብቻ አይደለም፣ ኢትዮጵያ ላሉትም ለአማርኛ ቤተክርስቲያን ብቻ አይደለም፣ ለኦሮምኛውም ለትግርኛውም ለኛ ለኢትዮጵያን ቋንቋ ብቻ ለነጩም ለካምቦዲያውም በአብያተ ክርስቲያናት ሁሉ እንዲህ ነው። ማንም ነብይ ነኝ ወይም መንፈሳዊ የሆነ ቢመስለው ቁጥር 37 ይህ የጻፍኩላችሁ የጌታ ትእዛዝ የማን ትእዛዝ? የጌታ ትእዛዝ እንደሆነች ይወቅ። ማንም የማያውቅ ቢኖር ግን አይወቅ። ስለዚህ ወንድሞች ሆይ ትንቢትን ለመናገር በብርቱ ፈልጉ፣ በልሳኖች ከመናገር አትከልክሉ።
አይከልከል በሉ ልሳን አይከለከልም አትከልክሉ ይልና ነገር ግን ሁሉ በአግባብና በስርዓት ይሁን ደስ አይልም ቤተክርስቲያን እኮ ስርዓት ያላት ናት ደግሜ ቁጥር 37 እና 38 ላይ ማንንም ነብይ የሆነ ቢመስለው ጥያቄው ምንድነው አንዳንድ አገልጋዮች እንዲህ በሉ ምናምን ይላሉ ነው አይደለ ማንንም ነብይ ነኝ ቢል ማንንም ሐዋርያ ነኝና በልሳኖቻችሁ ጸልዩ ቢል ሐዋርያ ጳውሎስ እንዲህ ይላል ይህች የጻፍኩላችሁ የጌታ ትእዛዝ እንደሆነች ይወቅ ማንንም የማያውቅ ቢኖር ግን አይወቅ እንደውም አዲሱ ትርጉም ምንድነው የሚለው አይታወቅ ነው አይታወቅ እንደውም በቃ ከዛሬ ወደ እንዲህ የሚያረጋግን ዕውቅና አንሰጠው ይሄ ማለት ግን በልሳናት ተናገሩ ማለት አይደለም እንናገራለን በተለይ አብረን በምን ሆነበት ጊዜ ማንንም አዲስ ሰው ካልመጣ እውነቴ ነው አሁን ቀደም እኔ ታች ጸሎት ክፍል እሽባዞ ግሉክልሽ እኔ እንደውም አልተናገርኩም እነሱን እየሰማሁኝ በቃ በደስታ ውስጥ ያብድ ነበር እግዚአብሔር አምላካችን ስሙ ይባረክ ሀንዬ እንደውም ስትጸልይ ምን አለች ዝም ይበል ተባለው እዚህ አይደለም ላይኛው ጋር ነው አለች ይሄን ማለቷ ነው እዚህ ጋር ሀንዬ ጌታ ይባርክሽ በጣም ነው ምንወድሽ ዛሬ በጣም ደጋግሜ ያነሳውሽ እግዚአብሔር ይመስገን አሜን የመጨረሻውን ጥያቄ ላንሳና ልጨርስ አራተኛ በሚዲያ አልተመለሰም ተመልሷል እሺ አራተኛ በሚዲያ ዩቲዩብ ቲክቶክ በቴሌቪዥን አገልግሎት በልሳን በጣም የሚናገሩ አለ በቲክቶክ በዩቲዩብ አላያችሁም አንዳንዱ አሁን አቆም ቢባልም አያቆምም ይናገራሉና ይሄ እንዴት ይታያል ነው ጥያቄው እግዚአብሔር የተመሰገነ ይሁን ልሳን ካልተተረጎመ ተናጋሪው ዝም ይበል የተባለበት ምክንያት አንደኛ ስለማያንጽ አይደል በልሳን የሚናገር ራሱን ያንጻል ግን ካልተተረጎመ ሌላውን አያንጽም ስለዚህ ስለማያንጽ ጉባኤው ልሳን ካልተተረጎመ ስለማይጠቅም ዝም ይበሉ ተብሏል ልሳን በሁለተኛ ደረጃ የማያምን ሰው አብደዋል እንዳይለን አሁን እዚህ መጥቶ ሁላችንም አሁን ስንል እሱ አይ እነዚህማ ጤነኛ አይደሉም እንዳይለን ማለት ነው ይሄ ጥቅሱ የሚገናኝ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 23 ላይ ነው እንግዲህ ማህበር ሁሉ አብረው ቢሰበሰቡ ቀደም እርስ በርስ ስንሰበሰብ ለእያንዳንዱ መዝሙር አለው ትምህርት አለ ምናምን ብለናል አይደል እዚህ ላይ ምን ይላል እንግዲህ ማህበር ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩ ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይሉም ምን የብዶች ጉባኤ ነው ካሉን እንግዲህ የጻድቃን ጉባኤ ነው ብለው ስለማይቀበሉ ተሰናከሉ ወንድሜን ከሚያሰናክለው እኔ ስጋ ልብላ ነው አይደል ይሄ ለኢትዮጵያውያን በጣም ከባዱ ጥቅስ ነው ቁርጥ ስለሚወዳ በሻ አትሰናከል ምናምን ብሎ ይበላል በዚህ ምክንያት ምን ያህል ለወንጌል እንቅፋት እንደሆን እኛ ሁላችንም ምስክሮች ነን እንዲያውም ዓለማውያን በዩቲዩብ ይሄን አስመልክቶ የፌዝ የቧልት ቻናል ከፍተዋል ኑ በጴንጤዎች እንዝናና የሚል ምን ይያሉ አብደዋል ነው በልሳን የሚናገሩትን ያመጣሉ ኢቭን ዝማሬ ላይ የሚጨፍሩትን ያመጣሉ በቃም ስሜታው የሆኑትን ሰዎች ያመጣሉ ከዛ አላንድ ዲዩቦቦ ምናምን የሚል የጥቁር ድምጽ ታቆታላችሁ ያስቂ ነገር አመጣው ወረወቦ ምናምን የሚል እሱን ያስገቡበትና በቃ መከራችንን ያሳዩን ግን ምን እየሆነ ታቃላችሁ እንቅፋት እየሆነ ነው ለወንጌል አገልግሎት እንቅፋት እየሆነ ነው አብደዋል ብለውናል ከነሱ የተነሳ ስለዚህም ለእነርሱ እንቅፋት እየሆነባቸው ነው ወደ ጌታ እንዳይመጡ ምክንያቱም እብዶች ናቸው ተብለናል እስላሞች እንኳን ሳይቀር አልহামዱሊላህ ሙስሊም ያረከኝ ይያሉ ሲጽፉ አላነበባችሁም ኮሜንት ላይ ለምን በቃ እንደብድ ቆጠሩን እንኳን በሶሻል ሚዲያ እንኳን በማስ ሚዲያ በቴሌቪዥን በጉባኤ እንኳን እኮ ካልተተረጎመ ዝም ይበሉ ነው የተባለው በማስ ሚዲያማ ማይተረጎም ባላባላ ሰንል በቃ ተመልከቷቸው ተብለ መሳቂያ ሆነን
ሐዋርያ ጳውሎስ ያስቀመጠውን ይህን የጌታን ትእዛዝ ስላልተከተለን እንግዲህ አብደዋል ከተባለን ቆይተናል። ወደ ጭምትነታችን ልንመለስ ይገባል። ባለፈው ጊዜ እንደተናገርኩት ስሜታዊነትንና መንፈሳዊነትን ለይተን ማወቅ አለብን። ትዝ ይላችሁ እንደሆነ እነዚህ አሁን ለምሳሌ እኔ አሁን እዚህ ጌታ ነክቶኝ በልሳን እየተናገርኩ ባለቅስ ከትናንት ወዲያ ነው መሰለኝ መዝሙር እየሰማሁኝ በመንገድ ላይ እየሄድኩኝ እኔ ያው ብዘል ታውቃላችሁ ግሬ ነው የሚሰበረው ግን እንደምንም ዘልዬ ሃሌሉያ ብዬ በልሳን ተናገርኩኝ። በቃ በጣም ሐሴት አረኩ። ጌታ ኢየሱስ በመንፈስ ሐሴት አድርጎ ይላል አይደል? በመንፈስ ሐሴት አድርጋችሁ ታውቃላችሁ? ካላረጋችሁ ቀረባችሁ። በጣም ሐሴት አረኩና እየጸለይኩኝ ነበር። በጣም ደስ ብሎኝ በልሳን ተናገርኩኝ። ግን ወዲያው ዞር ዞር ብዬ አየሁኝ። ድንገት ደግሞ ይሄ ጥቁር መነካው ምናምን ሰውዬ እንዳይሉኝ ማለት ነው። እግዚአብሔር የተመሰገነ ይሁን። ግን በአደባባይ ወጥቼ ያን ነገር ባደርገው እነዛ ሰዎች እኔን ይኸውላችሁ ይሄም ሰው ያብደዋል ብለው ያቀርቡኛል ማለት ነው። ለወንጌል እንቅፋት ነው መሆነው። ስለዚህ እኔ ያን ማረጌ ብቻዬን በሆንኩበት ጊዜ ወይም በጸሎት ስፍራችን በእንባ እየተነካው ብጸልይ መንፈሳዊ ነገር እኮ ያለ ስሜት አይገለጥም። ይገለጣል እንዴ? ካልሳቅን ካላለቀስን እግዚአብሔርን ከውስጥ ከልባችን ካላመሰገንን በስሜት ውስጥ ካልገባን ምን እንጨት አይደለን እንዴ? እግዚአብሔር አሁን ለምሳሌ መልካም ነገር አድርጎላችሁ እግዚአብሔር ሆይ አመሰግንሃለሁ ብላችሁ ወይ ስቃችሁ ወይ አልቅሳችሁ ብትገልጡለት መንፈሳዊነታችሁን ስሜታችሁ ሊገልጠው ይችላል። በስሜታዊነታችሁ አላልኩ፣ መንፈሳዊነታችሁ በስሜታችሁ ይገለጣል። ስሜታችሁን ግን መንፈሳዊ ልታደርጉት ከሞከራችሁ አደጋ ውስጥ ትገባላችሁ። በቃ እንደምንም ጌታ የተገኘ ለማስመሰል እስቲ እንዲንበል ሆርቡ ሳምን ከሁ ምናምን ብንል ሰው ሰራሽ ነው፣ ከጌታ መንፈስ የተቀበልነው አይደለም። ለዚህ ነው ስሜታዊነታችንን መንፈሳዊነት ለማስመሰል ከሞከርን አደጋ ውስጥ ነን። መንፈሳዊነታችን ግን በስሜታችን ይገለጣል። እግዚአብሔር የተመሰገነ ይሁን። አሜን። እዚህ ላይ ምን ብዬ እርግጥ ነው ሁሉም ነገር በስሜታችን ስለሆነ የሚገለጠው ስሜት አይኖረን ማለት አይደለም። ለምሳሌ በመንፈስ ቅዱስ ስንወቀስ ወደ ንስሐ ስንሄድ ልናለቅስ እንችላለን፣ ስሜት ነው። በመንፈስ ሐሴት ስናደርግ ልንፈነድቅ ወይም እንዲያውም ልናለቅስም እንችላለን፣ ይሄም ስሜት ነው። ልንጮህ እንችላለን፣ ይሄም ስሜት ነው። ግን መንፈሳዊ ጉባኤያችንን መንፈሳዊ ለማስመሰል የውሸት ለቅሶ እንኳን አይቻልም። ሰው ዝም ብሎ ያለቅሳል እንዴ? ያለቅስም አክተር ካልሆነ ወይም ደግሞ የተደሰትን ለመምሰል ለማሳየት ምናምን የምናደርጋቸው ጥሮች ሳንነካ ተነክተናል ማለት ይሄ ችግር አለበት። ግን ጌታ ሁላችንን የሚንካን አሜን። ያን ጊዜ በደስታ በእንባ ብናመሰግነው ደስ ይለናል። ፈንድቀን ሃሌሉያ ብንል ደስ ይለናል። አንድ ጊዜ ወንድማችን ተስፋዬ ጋቢሶ ሁሌ መቼም እሱ ነው ምሳሌ የማደርገው እንዴት ነው አምልኮ በቃ ስናመልክ እንዴት እናርግ አሉት። ስታመልኩ አምልኳችሁን የሚቀበል ማን ነው? እግዚአብሔር ነው እንጂ አሁን ሰይፍ ሻጋዚ ቆመን ምናምን እውነት ሃሌሉያ ያያል እንዴ? የት ነው ልቤ እኮ እዛ ነው መሆን ያለበት አይደለ? እና ምን አለ ተስፋዬ እንደዚህ ያላችሁ አለ ምናምን ምትሉ ከሆነ ተውታለ ከበሪኖችን ጥያቄ ጠየቅ ነው ምናልባት 30 አመት ይሆናል እንዲያጨውጭን እና አምልኮ አድሬሱ እግዚአብሔር ጋር ነው። አንዳንዴ ምን ላለ ዛሬ ልዩ ቀን ነበረን የሚባል ሰምታችሁ አታውቁም? we had a good time ምናምን በእንግሊዝኛ ሲጻፍ ደግሞ we have a wunderbare Zeit gehabt ምናምን ይላሉ። እኛ ምን እንላለን ብዙ ጊዜ አለ ዛሬ በቃ great time ነበረን ምናምን great time ነበረን። ሪሊ አምልኳችንን ጌታ ተቀብሎታል? ጌታ ካልተቀበለው በደንብ ስሜታዊ ሆነን ማጨብጨባችንን እኮ ነው በቃ ዛሬ wunderbare Zeit ነበር የምንለው። ለዚህ እኮ ነው አምልኳችን ዘማሪ ሲመጣና ሳይመጣ ልዩነቱ ችግር ውስጥ የገባ ነው አይደል እንዴ? ከልባችን እኮ ጌታን ብናመልከው ማንም ከኛ ውስጥ ያሉትን ቢዘምሩትም የማሌዥያ ሪቫይቫል የሚል መጽሐፍ አነበብኩ እና ህፃናት ነበሩ የሚዘምሩ። እነዛን ዘማሪዎች ሰው ሁሉ እናንተ ልጆች ናችሁ እናንተ እንዲህ ናችሁ እያለ ያጣጥላቸው ነበር። አንድ ቀለታ
ለዝማሬ አገልግሎት ወደ ገጠር ሲሄዱ መንገድ ላይ አንድ ሰው አገኛቸውና እስቲ ዘምሩ አላቸው። ዘመሩ በማሌዥያኛ። ከዛ በኋላ ጌታ ጆሮአቸውን ከፍቶ ከሰማይ ያሰማቸው የሚዘምሩትን። ድንቅ ነበር። ለዚህ እኮ ነው ሊቀ ካህናችን ጸሎታችንን ይዞ የሚገባው ወደ ቤተ መቅደሱ። እንዲያው ምንድነው የሚለው? ለጸሎታችን ብዙ ጣን ተሰጠው ነው አይደል የሚለው? አስውቦ አሳምሮ ነው በእግዚአብሔር ፊት የሚያሳርገው። ያን ሰሙና ልጆቹ እኛ ነን እናንተ ናችሁ። ያ ሰው ከዛ ከነሱ ተለየ። ይሄ እውነት ታሪክ ነው የምነግራችሁ። ያንዳንዶቻችን እኮ ቢት የማንጠብቀው ኮርድ የሌለን ምናምን የምናበላሸው ሁሉ በጌታ ፊት ዋት የወንደርፉል እኮ ነው። ጥሩ ጊዜ ነበረን የሚባለው ያን ጊዜ ነው። ጌታ ሲቀበለው አምልኳችንን ጥሩ ጊዜ ነበረው። አሜን። ስለዚህ ሐዋርያው ጳውሎስ ምን ይላል? በአብያተ ክርስቲያናት ሁሉ እንደዚህ ነው። ይበቃል። ጥያቄዎቹን የተጠየቁት እነዚህ ናቸው። ጥሩ ተመልሰዋል። እግዚአብሔር ይመስገን። ስለዚህ እነዚህ በቴሌቪዥን እንደዚህ በዩቲዩብ በመናምን እየመጡ በቲክቶክ በመናምን በልሳን እየተናገሩ ምናምን የሚሉት አሁን ያቸው ለብዙ ሰው መሰናክል ሆኖ እንጂ አንተማ ጥሩ ታመሰግናለህ ነው አይደል የሚለው? አንተማ ጥሩ ትባርካለህ፣ ለሌላው ግን እንቅፋት ሆኗል። እዛ ላይ እኮ የሚለው እንደዛ ነው። አንተማ ጥሩ ታመሰግናለህ ይላል፣ ለሌላው ግን ምንም አይጠቅምም። የዛን ጊዜ በአንድ ጉባኤ ውስጥ ነበር። አሁን ግን የት ነው? በአለም ዙሪያ በሶሻል ሚዲያ እየተሰራጨ ነው። ችግሩን ያባባስ ነው ያለ